እኔ እንኳን የቤተሰብ ጉዳይ ነው፣ ግን ብዙም አማከር የምፈልገው እኔ ስደት ላይ ነበርኩኝ። የገዛ ድምፅሽ ሄላ እሺ፣ ይሰማል ይሰማል። እኔ የገዛ እህቴ ነች። እኔ ስደት ነበርኩኝ፣ በሰው ሀገር ነበርኩኝ። ያው እሷን አምኜ ቤተሰብ ላይ ታላቅ እህቴ ነች። በእናት ምትክ ማየት በገዛ በእናቴ ልጅ ነው። እኔ ደግሞ የተጎዳሁት በእናቴ ልጅ ላይ ብር እልክ ነበረ ሰው ሀገር ሆኜ 2028 ነው ከሀገር ቤት ወጥቼ ነበረ። በጣም ልጅ ነበርኩኝ። ስደት ተሰደድኩኝ። አካውንት ምናምን ይዤ አልሄድኩም ነበረ። ወጣሁኝ። ከወጣሁ በኋላ ደግሞ ስለ እውነቱ ግን በጣም ልጅ ነበርኩ። እንደዚህ ብርም እንደዚህ ይዤ አላቅም ነበረ እና በገዛ በእናቴ ልጅ ብር ልክ ነበረ። በቃ ብሬን እያጠራቀምኩ 5 አመት ከምናምን ነው የሰራሁትና ከዛ ብሬን እየላኩኝ አስቀምጪ ነው እኔ ሰርቼ ተመልሼ አገሬ ላይ እንድቀየር ነውና አንቺ ብቻ በሰላም ነይ፣ ብርሽ ተቀምጧል፣ ስትመጪ የምፈልገውን ነገር ታደርጊያለሽ ብላ ኢቭን አንድ ቀን እንኳን ከዛ ብር ላይ 5 አመት ሙሉ ሰው ሀገር ስሰራ አንድ ብር ከላይ ላይ አንስቼ ለራሴ የሆነ ነገር አድርጌ አላውቅም። እልክ ነበረ የ7 ወር እያጠራቀምኩ የ8 ወር እያደረኩኝ እልካለሁ። መጨረሻ አካባቢ ላይ በቃ ኦልሬዲ በቃ ወደ ሀገር ቤት ልመለስ። ከዛ ታናሽ እህቴ ትንሽዬ እህቴ ያለችና እንደዚህ ነው እየተካሄደ ያለው፣ አንቺ ግን ምን እያረግሽ ነው? በብርሽ እነሱ ቤታቸውን እያሞቁ ነው፣ ትዳራቸውን ኢቭን ትዳር አላት፣ ልጅ ወልዳለች ምናምን። ባለመንግስት ሰራተኛ ነው እሷ፣ የቤት እመቤት ነች። እና ታናሽ እህቴ ትደውላለች መጨረሻ አካባቢ በቃ እኔ ለመግባት 9 ወር ሊቀረኝ ወደ ሀገር ቤት ልመለስ 9 ወር ሲቀረኝ ደውላ ትንሿ እህቴ ብርሽ እንደዚህ እየተካሄደ ነው፣ ኢቭን በቃ የሚገዛው ስትወልድ ፍየሉ፣ ሙክቱ፣ ቅቤው አይቀር በቃ ማለትም ብዙ ነገር አለ እና አገር ቤት መጥተሽ ህይወትሽን እንድታቂ ብዬ ነው። ብርሽ ያለ አይመስለኝም፣ ብዙ ነገር ተደርጓል እና አንቺ ግን እሷን ሳታሳውቂ በድብቅ ነው ያለች። እውነትም እሷ እንዳለች በድብቅ ኢትዮጵያ ገባሁኝ። 1 ሳምንት አረፍኩኝ ምናምን፣ ቀጥ ብዬ ሄድኩኝ እሷ ያለችበት ምንም ሳልናገር። በኢትዮጵያ 11 ሰዓት አካባቢ እንደዚሁ እንደ ድንገተኛ ጎረቤት አንኳኩቼ ገባሁባቸው። ስገባ እኔ ማቃት አልነበረችም። በቃ እኔ ትቻት የሄድኩት እህቴ አይደለችም። እዚህ ጋር ያገኘኋት ቤቷ ሌላ ታሪክ ነው በቃ እየጠበቀኝና አካውንት አውጥቼ ሄድኩኝ። የንግድ ባንክ ቡክ ከፍቼ ባዶ ነው ይዤ ሄድኩኝ። ኦልሬዲ ብሬን እንድታስተላልፍ ነው ምንድን ነው የተባልኩት። መሬት ገዝተንበታልና መሬቱን አትርፈን ሸጠን ነው ብርሽን የምናስተላልፍልሽ ተባልኩ። ማለትም ያው አልጠበኩም። በቃ ይሄን ያህል ሆናለሁ ብዬ አልጠበኩም። እሺ አልኳቸው። ያንን የአካውንቱን ቁጥር አስተላልፌ ምንም ነገር ክፉ በጎ አልተናገርኩም። ተመልሼ ሄድኩኝ። ከዛ በጣም ተጎዳው። በጣም በቃ ለተወሰነ ጊዜ ቤተክርስቲያን ገዳም ገባሁኝ። አረፍኩኝ ማለት ከራሴ ጋር ትንሽ ተመለስኩኝ። በጠብቅ በደውል ቀጠሮ ነው የሚያራዝሙት። ምንም አይነት ነገር የለም። በቃ መጨረሻ ደረጃ ላይ ምን ተባልኩኝ? ኦልሬዲ እኔ የላኩበት የሚገርመው ነገር የላኩበት እያንዳንዷ ደረሰኝ እጄ ላይ አለ። ብሩን ማስገባበት ኢትዮጵያ በራሷ ስም ማለት ነው። እያንዳንዱ ካልኩሌተር ተደርጎ በዛን ሰዓት እንኳን በትንሹ ያለ ዋናው ብሩ ብቻ ወደ 700,000 ምናምን ብር ነው። ማለትም
ትርፉ ሳይቆጠር ዋናው የተላከው ጥሬ ብር ምንም ወለድ ምናምን ነገር ሳላስብ ማለት ነው። ከዛ በቃ ምንም ነገር አላገኘሁም። መክሰስ እስከ መክሰስ ደረጃ ልደርስ በቃ ጠበቃ ምናምን አናግሬ በአረበኛ የተጻፈውን ወደ ኦሮምኛ አስተርጉሜ እኔ ትውልዴ የሐረር ልጅ ነኝ እና ወደ አረበኛ ከአረበኛ ያንን ደረሰኝ ወደ ኦሮምኛ አስተርጉሜ ለዛ ለማስተርጎም ራሱ በጣም ብዙ ነገር ነው ያወጣሁት። ከዛም በኋላ ጠበቃ ምናምን ሳናግር ቤተሰብ ሳማክር ይሄ ነገር ያለቀ ብር ነው፣ ተበልተሻል፣ በልተዋለች፣ ኦልሬዲ ብሩ የለም። ይሄን ያለ ሄደሽ ደግሞ ሌላ መንቀሳቀሻ እንኳን እጅሽ ላይ የሚሆንሽን ብር ለጠበቃ ብለሽ በኋላ ምን ልትሆኚ ነው? በቃ ማለት በእኔ ዙሪያ ያሉ ሰዎች ሲሉን ተስፋ ቆረጥኩ። እዛ ጋር ደግሞ በህጉ ስትሄድ ሰው ከሌለ ምንም ጥቅም አታገኝም ማለት ነው። ሁሉም ካንተ ነው የሚፈልገው። አብሶ ደግሞ እንደዚህ ውጭ ቆይታ ምናምን የመጣችሁ ስትባል ብር ያላት ነው የሚመስለው። ሰው ካንተ ነው የሚፈልጉ ማለት አንድ እርምጃ እንኳን ሰው ለሰው እንትን አይለም። ከባድ ነው። ከዛ ትቼ ሁሉንም ነገር ትቼ ስለ እውነቱ ማለት ነው ከዛ የተረፍኩት በልጅነቴ ምንም ሳላቅ ምንም በቃ ላይፌን አልመራው ምንም በቃ ምንም የማውቀው ታሪክ የለም። ድጋሜ ስደት መረጥኩኝ። ድጋሜ እንዳዲስ ማለት ትቼ ገባሁ። ልሙት ልኑር አንድ ነገር አልጠየቀች ምን አላለች። ከተውኩኝ በቃ ለፈጣሪ ሰጥቼ ተመልሼ ስደት ወጣሁ። አሁን ስደት ዓለም ላይ ነው ያለሁት እና ከባድ ነው። ትንሽ ይከብዳል፣ ግን አይም ሶሪ አልችልም። ማለትም ስለዚህ ነገር ሳወራ ስሜቴን መቆጣጠር አልችልም። አይዞሽ። አሁን ምን ያህል ብር ነው አጠቃላይ? አላይስ በትንሹ ማለት እኔ ዋናውን ብቻ ወደ 700,000 ምናምን ብር ነው። በቃ በትንሹ በቃ ምንም በቃ ይሄን ያለው ማለትም ዋናውን የላኩትን ብር ብቻ ነው ወለዱን ሳልቆጥር። ኦልሬዲ ብር ሲቀመጥ ምንዛሬ ሲጨምርም ሲቀንስም የሆነ ነገር አለ። ለግን ጥሬውን ብር ብቻ የላኳትን ብር ብቻ ካልኩሌተር ሲደረግ ወደ 700,000 ምናምን ብር። ምንም ያገኘሽው ነገር የለም? አንድ ብር የኢትዮጵያ አንድ ብር አላገኘሁም። እግዚአብሔር መቤት ምስክሬ ነች። ተቆራረጥኩ። በቃ ከነሱ ጋር ምንም አይነት ግንኙነት የለኝም። አሁን ተመልሰሽ ከመጣሽ ምን ያህል ጊዜ ሆነሽ? ገና አመት ከምናምን። ተማርሽ? አሁን የምታገኘውን በራስሽ አካውንት ነው የምታስቀምጪው? በራስ አካውንት። እሺ፣ ሚዩት አድርጊና አዳምጪኝ እስኪ፣ ተረጋጊሽ። ጋይስ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኖ፣ እሺ፣ ሜምበር ያልሆናችሁ ሰዎች በጣም ያሳዝናል። ማለት አሁን ይኸውላችሁ እዚህ ውስጥ ያላችሁ ሰዎች ከሷ ተማሩ። ይሄው ዩኒቨርሲቲ ገብታችሁ ማታገኙት ትምህርት ነው፣ ሌሰን። እሷ በእሳት ነው የተማረችው። በህይወቷ ውስጥ ያላትን በሙሉ ዶጋ አመድ አድርጋ ጨርሳ ተገርፋ ነው የተማረችው። እናንተ እንዲሁ ዋጋ ሳትከፍሉ እንዲሁ በነፃ ምንም ህይወታችሁ ላይ እንደዚህ አይነት ውድቀት ሳይመጣ ትምህርት ውሰዱ። እዚሁ ላይ ያላችሁ ሰዎች ማለት ነው። ለዛ ነው እዚህ የተገኘ ነው። በወደቁ ሰው ብልህ ሰው ከሌላ ሰው ውድቀት ይማራል። ልጅ አሁን ስንት ዓመት የለፋችበት ነው። ወደ 700,000 ብር ምናምን በእህቷ ነበር የምትልከው አስቀምጪልኝ እያለች። እህቷ ዘንጣበት ቤት ገዝታበት ፈታ ዘና ብላበት ምናምን ነው እየኖረች ያገኘችው። ድንገት ተነስታ ስትሄድ ብዙ ጊዜ ነግሬያችኋለሁ። በትዳራችሁ ውስጥ በህይወታችሁ ውስጥ ድራማ እየተሰራ ከሆነ ፌክ ነገር ከሆነ የሆነ ሰዎች እየተጫወቱባችሁ
መሆን አለመሆኑን ማወቅ የምትፈልጉ ከሆነ ዝም ብላችሁ ቲኬት ቆርጣችሁ ወደ ሀገራችሁ ስትሄዱ ለማንም ሳትናገሩ ሰርፕራይዝ ብላችሁ ግቡ። ቤታችሁ ድንገት ዘው ብላችሁ ግቡ አንኳኩታችሁ። ከዛ በትክክል ያልተቀመረ ያልተቀሸረ ምን ያላለ ዲኮር ያልተደረገ ትክክለኛውን ነገር ታገኛላችሁ እዛ ጋር። ልመጣ ነው ብላችሁ ስትሄዱ ግን ምንድነው የሚፈጠረው? የሚዋሿችሁ ሰዎች ዲኮር አድርገው ይጠብቋችኋል። ዲኮር አድርገው አሰማምረው አስመስለው ጥርሳቸውን እያሳዩ ይቀበሏችኋል። ስንት ነገር እየተደረገባችሁ ከጀርባ። እሺ እህቴ አሁን የሆነው ሆኗል። አንድ ነገር ልንገርሽ። አሁን እንደገና መጀመር ትችያለሽ። እንደገና ማበብ ትችያለሽ። እንደገና ከፍ ማለት ትችያለሽ። እንደገና ማግኘት ትችያለሽ። አንቺ ብቻ ጤና ሁኚ። ሁሉንም ለፈጣሪ ስጪው። የገፋሽ የተጫወተብሽ አይበላው፣ አይበሉትም፣ አይጠቅማቸው። ቤት ገዝተውበት ከሆነ ምናልባት ሬሳቸው ይሆናል ከዛ ቤት የሚወጣው። ምናልባት የአልጋ ቁራኛ ነው የሚሆኑበት። ማንንም ገፍቶ ተሳክቶለት አያውቁም። ይህንን ላረጋግጥላችሁ ይችላሉ። የስሜን ያህል እርግጠኛ ነኝ ልነግራችሁ። ማንም በማንም ህይወት ተጫውቶ ማንንም ገፍቶ ማንም በማንም ላይ ተረማምዶ ሄዶ ተሳክቶለት አያውቅም። ለጊዜው ሊመስል ይችላል ጓዶች፣ ለጊዜው የያዘው ነገር ምናምን ስታዩ እናንተ አጣችሁ ያሰው አግኝቶ ይዞ ስታዩ ይሄ ህይወት ፍትህ የለውም ትላላችሁ። ጠብቁ፣ ትዕግስት፣ ጊዜን ጠብቁ ጋይስ። ጊዜ ሲመጣ እንደ ምጣት ነው የሚመጣው፣ እንደ ምጣት። አሁን ተመችቷት አምሮባት ምናምን ባንቺ ያ ገንዘብ አላቅጣ ምናምን የምትኖር መስሎሻል? እንዳትሸወጂ። አንቺ እንኳን ተገፋሽ። የሚዋሹ የሰዎችን ህይወት የሚገፉ ሰዎችን ልብ የሚሰብሩ ሰዎች በጣም ነው መፈራላቸው ለነሱ። የእውነት ነው የምልሽ፣ በጣም ነው መፈራላቸው። ጊዜ ሲፈርድ አይን የለውም፣ አለቀ። ስለዚህ በአንቺ ብር የተገዛ ቤት፣ በአንቺ ብር የተገዛ ልብስ፣ በአንቺ ብር የተገዛ ጫማ፣ በአንቺ ብር የተገዛ ሞባይል አይዘልቅም፣ አይበሉትም። እመኚ፣ እውነት ሁልጊዜ አለ፣ ፈጣሪ ሁልጊዜ አለ። ሁሉም ነገር እርግፍ አድርገሽ ትተሽ አንተ ፍረድ ብለሽ አንቺ ወደፊት ቀጥይ። ወደኋላ እንዳታይ፣ እንዳታለቅሺ፣ እንዳትቆዝሚ። ያንቺ አይደለም በቃ ተይ። ያ ነገር ጦስሽን ይዞ ሄድ። በህይወትሽ የመጣ ነገር ሊሆን ይችላል እኮ በዚህ ያለፈልሽ። ህይወትሽን ብታጭስ ያንቺ ህይወት በ700,000 ብር ይለካል? አይለካም እኮ። 700,000 ብር፣ 7 ሚሊዮን ብር፣ 70 ሚሊዮን ብር ሰርተሽ ማግኘት ትችላለሽ እኮ ጤና ከሆንሽ። ደስተኛ ሁኚ፣ ፈጣሪሽን አመስግኝ። ያለሽን ፈጣሪ ሰጠሽን ይባርክልኝ ብለሽ የምታገኙ ሴቭ አርጊ። በቃ እንጂ አልዋሸሽ፣ አልገፋሽ። ቁጭ ብለሽ የጊዜን ፍርድ መከታተል ብቻ ነው ካንቺ የሚጠበቀው። ጊዜ አንቺ ላይ ፍርድማ ምን አርገሽ? እነሱ ግን ጊዜ ፍርድ ይጠብቃቸዋል። ቁጭ ብለሽ ድራማውን ማየት ብቻ ነው ካንቺ የሚጠበቀው። ክፉ አትናገሪ ቤትሽበት ስለነሱ። አሁን ከዚህ በኋላ ምንም ነገር ክፉ አታውሪ። የትም ቦታ እንዲያረጉኝ አትበይ። ጸጥ ብለሽ የሚሆነውን ነገር ሁሉ ተከታተይ በዝምታ ማለት ነው። አንቺ ወደፊት እየሄድሽ የአንቺ ህይወት እያማረ የእነሱ እንዴት ዋጋ እንደሚከፈል ታያለሽ። በጥፍ አድርጎ ይሰጥሻል የምትሰሪው። ስለዚህ በጣም ትልቅ ትምህርት መማርሽ የምታውቂው መውደቅ አይደለም የሚያስፈራው ጋይስ። ትወጡና ወደ ላይ ትፈጠፈጣላችሁ። ስትፈጠፈጡ ጥቅሙ ምንድን ነው? ትማራላችሁ። እንደገና ስትነሱ ላትወድቁ ነው የምትነሱት። አንቺ አሁን ስትነሺና ስትለወጪ መቼም ውድቀት ላይ ያገኝሽ ነው የምትነሺው። ምክንያቱም በከባዱ ነው የተማርሽው፣ በከባዱ። እሺ ማልቀስ የለም ከዛሬ በኋላ። ቆፍጠን ብለሽ ወደፊት ብቻ። እንዲያረጋችሁኝ ወቀሳ ምናምን ባገኘሻቸው ቁጥር ይሁን እስቲ ፈጣሪ ካለ እስቲ የሱ ፈቃድ ከሆነ ይሁን እስቲ ብለሽ ወደፊት